ሁላችንም ለአላህ ስብሓነሁ ወተዓላ እጃችንን ካነሳን የማይመለስበት ወር ነው። በዚህ ወር እንባ ያገራልህ ሰው አልቅስ፣ ቁርአን ያገራልህ ሰው አክትም፣ ዑምራ ያገራልህ ሰው ሂድ፣ ሰደቃ ያገራልህ ሰው ስጥ። በዚህ ወር የምታደርጋቸው ነገሮች ሁሉ ኸይራት ናቸው። አላህ ስብሓነሁ ወተዓላ ኒዕማውን ብናውቅ ኖሮ ከዱዓ እንሰላችን ነበር። አላህ እንደ ሰው አይደለም። አላህ እንደ አንዳንድ አዋቂ የሚባሉ ሰዎች አይደለም። አላህ እንደ አንዳንድ ሀብት አላቸው የሚባሉት አይደለም። ተውሂዳችን ግራ ስለገባው ጥያቄያችን አነሰ። ተውሂዳችን ጠንካራ ቢሆን ኖሮ የምንጠይቀው ጥያቄ ጠንካራ ይሆን ነበር። አብሽር፣ አላህን ጠይቀው ይሰጥሃል። አብሽር፣ ተስፋ አትቁረጥ። አብሽር፣ አላህ የሁሉ ነገር በር ነው ያለው። አብሽር። ለዚህ ነው እኮ ወንድሜ ዱንያ ላይ ስትኖር ሰላት ከጨረስክ በኋላ የምታደርገው ዚክር አለ። ያ ዚክር ምንድን ነው? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ከዛስ አላሁመ አንተ ሰላም ወሚንከ ሰላም። ሌላ አንድ ዱዓ ደግሞ አለ። ተውሂድ ማለት አሁን የምናገረው ዱዓ ነው። አላሁመ ላ ማኒዐ ምን ዘማናችሁ ሁሌ መዘክሩት እኮ ነው። እስኪ እንበለው አላሁመ ላ ማኒዐ ሊማ አዕጠይት ወላ ሙዕጢየ ሊማ መነዕት። አላህ ወይ አንተ ለሰጠኸው ሰው ከልካይ የለውም፣ አንተ ለከለከልከው ሰጪ የለውም። ይህን ብሎ የወጣ ሰው ተውሂዱ እንዴት ይሸጣል? ሰጪው አላህ ነው ብለህ እረፍ። አላሁመ ላ ማኒዐ ሊማ አዕጠይት ወላ ሙዕጢየ ሊማ መነዕት። አንተ ለከለከልከው ሰጪ የለውም፣ አንተ ለሰጠኸው ከልካይ የለውም። ተውሂድ ነው። ሰጪው አላህ ነው ብለህ ከገባ አላህ ይሰጥሃል። ተስፋ አትቁረጥ። በዚህ በኸይር ወር እጅህን አንሳና አላህን ጠይቀው። ሀጃ ሁሉም አለበት። ምናልባት ዱንያ ቢሳካልህ ወይንም ባይሳካልህ ፊት ለፊት 14 ኬላ አለ። ሰከረተል መውት አለ፣ ቀብር አለ፣ ሲራጥ አለ፣ ማህሸር አለ፣ ሀውድ አለ፣ ቅያማ ቀን መቆም አለ፣ ሂሳብ አለ፣ ሚዛን አለ። 14 ኬላዎች ፊት ለፊቱ አለ። ዱንያ እንኳን በቀኝ እንኳን ቢል ወይንም በኢልም ጉዳይ ድሃ ቢሆንም ኢልም ኖሮት ተቃቅቻለሁ ቢልም ኬላ አለበት። እነዚህ ሁላ የምናልፈው በዱዓ ነው። አላህ የፈለግከውን ዱዓ ብታደርግ ይሰጥሃል። አንድ ዱዓ ግን አይሰጥም። ምንድነው እሱም? ነቢይ አድርገኝ ብትል አይሰጥም። አላህ በነቢዩ ዘግቷል። ከዚህ ውጪ ወልይ አድርገኝ፣ ተቅይ አድርገኝ፣ ሷሊህ አድርገኝ፣ ሙጃሂድ አድርገኝ፣ ሀብታም አድርገኝ፣ ሸሂድ አድርገኝ፣ ዓሊም አድርገኝ፣ ሙፍቲ አድርገኝ ይሰጣል አላህ። ለምን ተዘነጋለህ? ረመዳን ነው። በዚህ ወር እናልቅስ፣ ቁርአን እየቀራን እናልቅስ፣ ወየውን ነገር አስታውሰን እናልቅስ። እንዳያመልጠን ለማስታወስ ያህል ነው። ጾመኛ እየሆንክ በሆነ ሰዓት ላይ ፈለስ አድርግ፣ አላህ ይሰማሃል። ዱንያ ላይ እንኳን አላህ ሱብሓነሁ ወተዓላ ዱዓህን ቢያቆየው የምታለቅሰው እንባ አንድ ጋራንት አለው። ይህን ሐዲስ እናገራለሁ። የሚያለቅስ ሰው አንድ ጋራንት አለው። ምንድነው ጋራንቱ? አንድ ሰው የተለያየ ማሽን ሲገዛ
ህይወቱን እስታፕ ያደረጉት ነቢዩ ናቸው። ለአላህ ብሎ ያለቀሰ ሰው፣ ለአላህ ብሎ እንባውን ያፈሰሰ ሰው እሳት አይነካውም። የአኼራ እሳት አይነካውም። ጋራንቱ ምንድን ነው? ሐዲሱን ነገሩ ነቢዩ ሰለላሁ ዐለይሂ ወሰለም ሐታ የዑደ ለበን ፊ ድርዕ አሉ። የታለበችዋ ላም ጡቷ ላይ ወተቱ ወጥቶ ተመልሶ ይገባል? ንገሩኝ እንጂ ተመልሶ እንደማይገባ ሁሉ ለአላህ ብሎ ያለቀሰ ሰው እሳት አይነካውም። ተራዊህ ሲሰገድ ተሐጁድ ላይ ብቻህን ስትሆን የአላህ ኸውፍ መጥቶብህ አልቅስ፣ ጊዜው ነው። ዝም ብለህ አይለፍህ ወይ ሰደቃ ስትሰጥ አልቅስ። ስለዚህ ኢንሻአላህ ይሄ ደግሞ አሰምርበታለሁ። አንዳንድ ሰዎች ቢንቀሳቀሱ ዘካን ሳታወጣ ሰደቃ ሳትሰጥ አላህ ሀብታም አድርጎ ውሸት ውሸት። ሂድ ምስኪኖች ጋር ዱዓ ያደርጉልሃል። ሂዱ ለማቅረብ አስብ፣ ዱዓ ያደርጉልሃል። ቻይና፣ ቱርክ፣ የተለያየ ሀገር እቃ ለማምጣት ትሄዳለህ። 18 ሰዓት በአውሮፕላን ትበላለህ። 2 ሰዓት 3 ሰዓት 30 ደቂቃ ምስኪኖች በምትገባ ምን ትሆናለህ? ምን ትሆናለህ? ደስ ይላቸዋል እንጂ ደጃፍ ለምን ይመጣሉ? አንተን ፍለጋ ለምን ይመጣሉ? ፈልግና ስጣቸው፣ ፈልግና አስደስታቸው። አላህ ይፈልግሃል በኸይር። ራስህ ሂድ፣ ራስህ ሂድ። አላህ ደስ ይለዋል። ዝቅ በል፣ አላህ ከፍ ያደርግሃል። ምስኪኖች የታሉ ብለህ መዝገብህ ላይ አስገባቸው። ዑለማዎች፣ ችግረኞች፣ የቤት ኪራይ የተሰቃዩ ሰዎች፣ ጓደኛ ትናንትና ከአንተ እኩል ዕቃ ሚጭ የነበረው ዛሬ ከስሯል፣ ቤት የለውም፣ ኪራይ ላይ ነው የወደቀው። ይኸው ዝቅ በል፣ አላህ አንተ ከፍ ያደርግሃል። አላህ አንተ ጥሩ ቦታ ይጥልሃል። ያ ጀማዓ እንጂ ማንም ጋር ትላስ ዘመዶች ጋር ሂድ፣ ዘመዶች ጋር ሂድ። ምስኪኖች ፈልጋቸው፣ አላህ ይወድሃል። በግልጽ ነው የምናገረው። ብራዘር መስኩት አጃምን በሺር ጀዛሁላሁ ኸይር እዚህ መጥተው ነው እዚህ ተቋ መስጂድ 18 ሚሊዮን ይዘው መጥተው እንዳለ ለምስኪኖች ለዑለማዎች አከፋፈሉት። አከፋፈል አላህ ብትን ይጨምርልሃል። ዝቅ በል። ደግሞ ያንተ ሀቅ አይደለም፣ የምስኪኖች ሀቅ ነው። ዘካው ፈልግና ስሰጣቸው ተኮሳትር አይደለም፣ ሀቃችሁ ነው። አብሽሩ፣ አይዟችሁ በላቸው። የዚህ ጊዜ አላህ አንተን ይወድሃል። ብትሞት ዱዓ ያደርጉልሃል፣ ብትኖር በረካ አላህ ይስጥልሃል። አሁን ትሰጣላችሁ አውቃለሁኝ። ያ ጀማዓ ለባለስልጣን የተለያየ ነገር ምንወረወረውና ለምስኪን የሚሰጠው እኩል ነው። ተንቀጥቅጠን ነው የምንሰጠው። ምስኪኑ ግን ገልብጠን ነው የምንሰጠው። ስልክ ትዘጋለህ፣ አታነሳም። ምስኪን የታኔታ አትልም። አላህ እንዴት ነው የሚያዝንልህ? ይህም ደግሞ ስናገር ሁሉንም አይደለም። ፈልገው ይመጡ አሉ፣ የሚሰይሩ አሉ፣ የሚያዩ አሉ። ዑለማዎች ጋር ገጠር ላይ አይቻለሁ። ሰሞኑን አብረን ወደን ጀዛሁላሁ ኸይር በየበር በሩ ለምስኪኖች ዘካቸው ይሰጠዋል። እንደዛ ነው አላህ ወደን፣ እንደዛ ነው አላህ ወደን። ብስምላህ ነሰባስ አሚን በል እስኪ አሚን በል። ከባድ ዱዓ አደረግን። አሚን በል። የረመዳን ዱዓ አላህ ይሰማኛል። አሚን በል። ዛሬ አልናገርም ብዬ ነበር። አላህ ይክፈት። መጀመሪያ አሚን በል እስኪ። ቅዝቃዜ ምን አላወኩም። ምን ለኔ ግን ትንሽ አመለጭ። አሚን በል እንጂ አላህ ይኽላሱን ይስጠን። ቢስሚላህ አልሐምዱሊላህ ሰለላሁ ዐለይሂ ወሰለም። ዘካ የሰጣችሁ ሰዎች አላህ ይጨምርላችሁ። ድምፁ አነሰብኝ እንደኔ ሆናችሁ። ዘካ የሰጣችሁ ሰዎች አላህ ይጨምርላችሁ። ምስኪን የዘየራችሁ አላህ ይጨምርላችሁ። ዑለማ የዘየራችሁ አላህ ይጨምርላችሁ። ገንዘብ ኖሮ የምትኮራ ሰው ከሆነ አላህ አደብስ አራሚን በል። ገንዘብ ኖሮ የምትኮራ ሰው የወቀ ሰው አላህ አደብስ።
ያላየኸው ኒዕማ አላህ ይስጥህ። ያላየኸው ኸይራት አላህ ይክፈትልህ። በርዝቅ ላይ ርዝቅ አላህ ይስጥህ። ፈልገህ ለምስኪን፣ ለዑለማ፣ ለድሃ፣ ለሲለተ ረሒም የወረወርክላቸው ሁሉ አላህ ይስጥህ። አላህ ይጨምርልህ። አላህ ይጨምርልህ። አላህ ይጨምርልህ። አላህ ይጨምርልህ። አላህ ያላሰብከውን ርዝቅ አላህ ይስጥህ። ብዙ ሰዎች አይቻለሁ። ገብታችሁ ከነዞራችሁ ሰጥታችኋል። ብዙ ነገር አድርጋችኋል። አላህ ይጨምርላችሁ። አላህ ይስጣችሁ። አላህ ያደርግላችሁ። አንተ ደግሞ እዚህ ያለ በጠቅላላ ከባድ ተዋላ ረግልን ነው እንጂ አንሳና አሚን በል። ከፈለክ ደንግጥ። ዘካ ማታወጣበት አሚን በል እንጂ መስጂድ ማንሰራበት፣ ዑለማ ማንዘይንበት፣ ሲለተ ረሒም ማናስነስልበት ዱንያ እንዳትደነግጥ አይስጠን።